ሰላም እንደምን ቆይታችኋል የተከበራችሁ ተመልካቾቻችን። ከኢትዮጵያ ቴሌቪዥን ዜና ኢትዮጵያ ቀጥሏል። በሁለተኛው ምዕራፍ መልሰን ተገናኝተናል። የሰዓቱን አበይት ጉዳዮች እናስቀድም። የመደመር መንግስት የከተማና ክትመት እይታ አዲስ አበባን ዳግም ወልዶ ሌሎች እንዲጸነሱ አድርጓል። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በጎንደር ከተማ በሳይና ሳቢያ የገጠር ቀበሌ በገጠር ኮሪደር ልማት የተገነቡ ዘመናዊ የሞዴል ቤቶችን መርቀው ለአገልግሎት ክፍት አደረጉ። የመካከለኛውን ምስራቅ ጦርነት ለማስቆም የድርድር ሙከራዎች እየተደረጉ ቢሆንም ጦርነቱ ግን እንደቀጠለ ነው። ግብፃዊ ሙሐመድ ሳላ ከ9 ዓመታት የአንፊልድ ቆይታው በኋላ በውድድር ዓመቱ መጨረሻ ከሊቨርፑል ጋር እንደሚለያይ ይፋ አደረገ። ከስፖርት የያዝንላችሁ ጉዳይ ነው። ከዜና ኢትዮጵያ ጋር አብራችሁ እንድትሆኑ በአክብሮት እንጋብዛለን። ተመልካቾቻችን ማህሌት ታደለ ነኝ። ወደ ቀዳሚው ዘገባችን አልፋለሁ። የመጀመሪያው የኢትዮ ጣሊያን የኮንስትራክሽን የመሰረተ ልማትና የከተማ መልሶ ግንባታ ፎረም በአዲስ አበባ መካሄድ ጀመረ። ፎረሙን የአዲስ አበባ ከተማ ከንቲባ አዳነች አቤቤ፣ የገንዘብ ሚኒስትሩ አህመድ ሽዴና የጣሊያን የውጭ ጉዳይና ዓለም አቀፍ ትብብር ምክትል ሚኒስትር ማሪያ ትሪፖድ አስጀምረውታል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ የኢትዮ ጣሊያን ፎረሙ አዲስ አበባ በፈጣን ለውጥ ላይ ባለችበት ጊዜ በመሆኑ ትልቅ ትርጉም የሚሰጠው ነው ብለዋል። በዚህ ጉዳይ ላይ ተጨማሪ መረጃ የሚሰጠን ሪፖርተራችን ይመር አደም ነው። በቀጥታ መስመራችን ላይ ይገኛል። ይመር እንዴት ቆይተሃል? ይህ የኢትዮ ጣሊያን የኮንስትራክሽን የመሰረተ ልማትና የከተማ መልሶ ግንባታ ፎረም በአዲስ አበባ መካሄዱ በተለይ ደግሞ ከልማትና ከኢንቨስትመንት አኳያ ምን አይነት አስተዋጽኦ ይኖረዋል የሚለውን ሀሳብ አጋራን። አመሰግናለሁ ማለት እንግዲህ ይህ ፎረም በዋናነት በመሰረተ ልማት ስራዎችና በግንባታ ስራዎች ጉዳይ የሚመከረበት በመሆኑ በኢትዮጵያ ምን አይነት የመሰረተ ልማት ስራዎች እየተሰሩ ያሉ ናቸው የሚልና ለኢንቨስትመንትስ ምን ያህል መልካም አጋጣሚዎችና እድሎች ያሉ ነው የሚለውን የሚመከርበት ስለሆነ ለኢንቨስትመንትም ሆነ ለተለያዩ የልማት ስራዎች አጋዥነት ትልቅ አስተዋጽኦ ያለው ነው። እንግዲህ የአዲስ አበባ ከተማ እንደምናውቀው በኮሪደር ልማትና በወንዝ ዳርቻ ልማቶች በበርካታ ለውጥና ስሟን የሚመጥን ስራዎች ተሰርተውላት በፈጣን እድገት ላይ የምትገኝ ከተማ ናት። ከተማዋ ብቻ በገጽታ ብቻ ሳይሆን ንግድ ወይም ደግሞ ቢዝነስን ለመስራትም አመቺነት ያላት ከተማ ሆናለች። ንግድ እየጨመረ ነው፣ ኢንቨስትመንትም እያደገ ነው፣ ከተማዋም እየተለወጠች ነው። በዚህ ረገድ የአዲስ አበባ ከተማ ከንቲባ አዳነች አቤቤም በጣሊያን ያሉ ኩባንያዎች ወንድሞቻችን በአዲስ አበባ ኢንቨስት እንዲያደርጉ እናበረታታለን፣ እንጋብዛለን ብለዋል። እንግዲህ ይህንን ኢንቨስት እንዲያደርጉ ስናበረታታ ወይም ደግሞ ስንጋብዝ እንደ መሶብ የአንድ ማዕከል አገልግሎት ፈጣንና ወቅቱን የዋጀ አገልግሎትም ለመስጠት ተዘጋጅተናል። ይህ ደግሞ ያስተዳደሩ በከፍተኛ ዝግጁነትና ቁርጠኝነት ያለ ነው። ይህንን ለማስተናገድም ሰፊ አቅምና እንቅስቃሴ ላይ ነን ብለዋል። የአዲስ አበባ ከተማ ከንቲባ አዳነች አቤቤ በሌላ ንግግራቸውም እንግዲህ በተለያዩ የከተማዋን ሊቀይሩ ወይም ደግሞ ሀገርን ሊያሳድጉ የሚችሉ ሰፋፊ የመሰረተ ልማት ስራዎችም ተሰርተዋል ብለዋል። የገንዘብ ሚኒስትሩ አህመድ ሽዴም በንግግራቸው በኢትዮጵያ አጠቃላይ ሰፋፊ የመሰረተ ልማት ስራዎች እየተሰሩ ነው ያሉት። የጣሊያን መንግስትም የኢትዮጵያን የኢኮኖሚ የተሟላ የኢኮኖሚ ሪፎርምን ለመተግበር ወይም ደግሞ ትግበራን በማገዝ ረገድ የበጀት ድጋፍ በማድረግም እገዛ እያደረጉ ነው ብለዋል። የጣሊያን የውጭ ጉዳይ እና የዓለም አቀፍ ትብብር ምክትል ሚኒስትሯ ማሪያ ትሪፖዲ በንግግራቸውም የጣሊያን ኩባንያዎች በኢትዮጵያ አስተማማኝና ጥራታቸውን በጠበቁ የግንባታው ኢንዱስትሪ በመሳተፋቸው ኩራት ይሰማናል። የጣሊያን ኩባንያዎችን በዚሁ ለመቆየት ለመስራትና ኢንቨስት ለማድረግም የኢትዮ ጅቡቲ የኮሪደርን በተመለከተ አመችና ሰፋፊ የሆነ የኮሪደር ወይም ደግሞ የሎጂስቲክስ ማዕከል ሆኖ የሚያገለግል በመሆኑ ይህ መልካም አጋጣሚዎች ያሉት ነው ብለዋል። እንግዲህ በዚህ ፎረምም ስለ መልካም አጋጣሚዎችና ስለ ትብብራችንን ስለማሳደግ በስፋት የምንመክርበት ይሆናል ብለዋል። ማለት ይመር እናመሰግናለን ለመረጃው። መልካም ቀን ይሁንልህ። በብዙ ሀገራት ካፒታል ሲቲያቸው
ብዙ ህዝብ ስላለውና ያንን ማረቅ ማሻሻል አይቻልም በሚል እምነት አንዳንዶቹ 80 አንዳንዶቹ 100 አንዳንዶቹ 1000 ኪሎ ሜትር ርቀው ካፒታል ሲቲ የሞከሩ አሉ ለመስራት። ዋናውን ከተማቸውን ጥለው ከከተማ ወጥተው ሌላ ከተማ ለመስራት ሞክረዋል። ይሄ ባደረግነው ጥናት አዋጭ አይደለም። ፎቁ ንጹህ ከተማ ቢሰራ ከዛ እኔ እናንተ ደግሞ ስንሄድ እዚህ ያለውን ባህል ስለሆነ ምን ወስደው ከተማው ያምራል፣ እኛ ግን አልተዘጋጅን ለዛ ጉዳይ። የምንነዳበት ስርዓት፣ ቆሻሻ የምንጥልበት ስርዓት፣ ወኮይና ፓርኪንግ የምንጠቀምበት ስርዓት የቀደመው የሆነና ቶሎ ይበላሻል። እዚህ እያደረግን ያለነው ከተማ መቀየር ብቻ አይደለም፣ ካልቸር መቀየርም ነው። የኢትዮጵያን የብልጽግና ማሳያ ምልክት ናት። አዲስ አበባ የብልጽግና ሲምቦል ናት። እሷን ያየና ያደነቀ፣ እሷን ያየና የወደደ አርባ ምንጭ፣ ሐዋሳ፣ ባህር ዳር ልይልና ለተጨማሪ የብልጽግና ጉዞ መንገድ ታገለግላለች እና የመጀመሪያ ኤንትሪ ፖይንት ናት። አዲስ አበባ አብባለች። አዲስ አበባ ነጽታለች። የማበቧ ነገር ስሟ ብቻ ሳይሆን መገለጫዋም ሆኗል። ይህን ያመጣው የኮሪደር ልማት ነው። ዜና ኢትዮጵያ ላይ ናችሁ ተመልካቾቻችን። ዘገባዎቻችን ይቀጥላሉ። በአዲስ አበባ እየተከናወነ ያለው የወንዝ ዳርቻ ልማት ስራ መሰረታዊ ለውጥ ማምጣት የተቻለበት ለብዙ ሀገራት ምሳሌ የሚሆን ትውልዱን በሀገሩ እንዲኮራ የሚያደርግ ነው። የተጎሳቆለውን የመዲናይቱን የወንዝ ዳርቻዎች መልክ የቀየረው ይኸው ፕሮጀክት አካባቢዎቹ ለኑሮ ተመራጭ እንዲሆኑም አድርጓል። ዘገባው የባልደረባችን ወንደሰን አፈወርቅ ነው። ጌታቸው ባልቻ ያቀርበዋል። የአዲስ አበባ ከተማ የቀደመ የተጎሳቆለ መልክ የወንዞቿ መልክም ጭምር ነበር። የከተማዋ ወንዞች ዞር ብሎ የሚያያቸው በማጣታቸው በብክለት ምክንያት መልካቸውን ሲያጡ ኖረዋል። የእነዚህ ወንዞች በዚህ መልክ መገኘት ደግሞ ለሰዎች ጤና ማጣት ምክንያት ሆኗል። ወንዞቹ አይደለም በአካባቢው ለሚኖሩ ለኃላፊ አግዳሚውም ፈታኝ ነበሩ። ዳርቻዎቻቸውም የድህነት ምሳሌ ሆነው ቆይተዋል። ብዙ ቦታ በእግር አይደለም በመኪና እየነዳህ ሪቨር ክሮስ የሚያደርግባቸው ቦታዎች ላይ ከደረስክ መስታወት ከተከፈተ ጉንፋን ያማል፣ ቶንስል ያማል። በጣም ከፍተኛ ሽታ ነው ያለው። በእግር ደግሞ አይታሰብም። ለምን? የኛ ውሃዎች ጥቁር ናቸው አይገልጸውም። እና የሪቨር ሳይዳችን ጥቁር መርዛማ የነበሩ ውሃዎችን ማከም ነው። ለኑሮ ምቹ ያልሆነ ውሃ ወንዝ ዳርቻ ማለት የደህንነት መሰባሰቢያ ነው የነበረው አዲስ አበባ ውስጥ። ከተማው የማያውቀውን ቦታው ሰውን በላይ ይገነባል። የችግርተኛ ህጋዊ ያልሆኑ ሰዎች መኖሪያ የነበረው። አሁን የነዛ የአዲስ አበባ ወንዞች ዳርቻ መልክ እየተለወጠ ነው። በ8 ወንዞች ላይ የሚሰራው 50 ኪሎ ሜትር የሚሸፍን የወንዝ ዳርቻ ልማት ፕሮጀክት በአዲስ አበባ እየተተገበረ ይገኛል። እነዚያ መልካቸውን የቀየሩ አላፊ አግዳሚው አፍንጫውን ለመያዝ የሚገደድባቸው ለተለያዩ ህመሞች መነሻ ሆነው የቆዩት አካባቢዎች ገጽታቸው ተቀይሯል። አሁን ላይ የወንዝ ዳርቻዎቹ ሰው የሚሸሻቸው ሳይሆኑ ለመኖሪያና ለመዝናኛ በብዙዎች የሚመረጡ እየሆኑ መጥተዋል። አሁን ግን ከጥቂት ዓመታት በኋላ አዲስ አበባ ውስጥ የምንሻማባቸው ቦታዎች ለመኖር ሪቨርሳይድ ናቸው። አንደኛ ግሪን ነው፣ ንጹህ ውሃ ይኖራል፣ ርቀት ስላለው ለቪው ይመቻል። ሆቴልም ፈርኒሽ አፓርትመንትም ቢሰራ ሬስቶራንትም ቢኖር በእጅጉ የሚመች ይሆናል። ለምሳሌ ቀበና የብዙ ሰዎች የሚታወስ ውሃ ነው። ሲኒየር ሰዎች ብታናገር ቀበና ዋኝተን ቀበና እንደዚህ አድርገን ይላሉ። ጎኑም ታዋቂ ሃይ ስኩል ስላለ የዛሬ 2-3 ዓመት ሙሉ በሙሉ ሻንቲ ሃውሶች የሞሉበት ውሃው በጣም የሚሸት የቆሸሸ ነው የነበረው። አሁን ከተማችን ውስጥ ካሉ ትላልቅ ሌኮች አንዱ ቀበና ነው። በጣም ቆንጆ ሬስቶራንቶች በአቅራቢያው ተሰርተዋል። ለእይታ በጣም የሚመች ነው። እንደ መዝናኛ ቦታ ውሰደው። ትናንትና በጣም ቆሻሻ የነበረው አሁን እንደ መዝናኛ ቦታ ውሰደው። በአዲስ አበባ ከተማ እየተከናወነ የሚገኘው የወንዝ ዳርቻ ልማት የኢትዮጵያን መልክ የሚቀይር የቆየውን ጥግግትና ጉስቆላ የተጫነውን የከተሜነት እሳቢያችንንም የሚቀይር ነው። ይህ ፕሮጀክት ዛሬን ብቻ ታሳቢ ያደረገ አይደለም፣ ነገ ኢትዮጵያ ምን ልትመስል እንደምትችል መልኳን የገለጠ ጭምር እንጂ። ይህ ስራ ለዘመናት በተጎሳቆለ መልኳ የምትታወቅ ሀገርን አዲስ መልክ በመስጠት ልጆቿ የሚኮሩባት፣ ሌሎች ሀገራትም ትምህርት የሚወስዱባት ሀገር የማድረግ ነው። እየተሰራ ያለው ስራ አላለቀም። በተለይ ውሃውን ማጥራት፣ ቆሻሻውን መለየቱ ስራ
6-7 ቦታ እየተገነባ ነው ያለው፣ አላለቀም። እሱ ሲገነባ አብዛኛው ቆሻሻ ውሃ ሲስተም ውስጥ ገብቶ ከተጣራ በኋላ ንጹህ ውሃ ኮርሱን ጠብቆ ይቀጥላል። ቆሻሻው ግን ተመልሶ ወደ ማዳበሪያ፣ ሌሎች ጥቅሞች የሚውል ይሆናል። መቆሸሽ አይቀርም ከተማ ካለ፣ ግን የምናጸዳበት ስርዓት ደግሞ እየዘረጋን ያለነው። በዚህ ምክንያት ሪቨርሳይድ በእኔ እምነት ለብዙ ሀገራት ምሳሌ የሚሆን ልጆቻችን የሚኮሩበት ስራ፣ ግን በጣም ደግሞ የፈተነን ስራ፣ ከስራዎቻችን ሁሉ ፈታኙ ስራ ነበረ። ታዲያ ይህ የአዲስ አበባ ወንዞችን ውበት እየገለጠ የመጣው የወንዝ ዳርቻ ልማት ፕሮጀክት በሌሎች አካባቢዎችም እየተስፋፋና እንደ ሐዋሳ፣ ቢሾፍቱ፣ ባህር ዳርና በመሳሰሉ ከተሞች እየተተገበረ መጥቷል። ምክንያቱም ፕሮጀክቱ የኢትዮጵያን መልክ የመግለጥ ለዜጎቿም ምቹ እንድትሆን የማድረግ ራዕይን የያዘ ነው። በኢትዮጵያ ከተሰሩ አኩሪ ፕሮጀክቶች መካከልም የሚመደብ ነው። በጣም ከሚያኮሩ የኢትዮጵያ ስራዎች እንደ አንዱ ወሰደው። አሁን አዲስ አበባ ከሰራን በኋላ ሐዋሳ ታውቋለህ፣ ሌኩን ለረጅም ዓመት ነበረ፣ ዝግ ነበረ። አሁንስ አክሰስ ፈጥረውለታል። ቀጥሎ ደግሞ ወክዌይ ይሰሩለት ነው። ተጀምሯል ፕላኑ፣ ገና ስራው አልተጀመረም። ስፔስ መክፈት ተደርጓል። እስካሁን ቢሾፍቱ ሆራን ብትወስድ ከዚህ ቀደም አክሰስ አልነበረውም። አሁን ዙሪያውን ወክዌይ ያለው። ባህር ዳር ብትሄድ ሙሉ ውሃው ዝግ ነበር ድሮ። አሁን ተከፍቶ ለከተማ ብሪዝ ራሱ በጣም አሻሽሏል። ጅማ፣ አርባ ምንጭ በየቦታው ይሄ ነገር ልምምድ እየሆነ መጥቷል እና አዳዲሶቹም ትናንሾቹ ከተሞችም ይሄን ከተማሩ ሪቨርሳይዶቻችን ሳይበላሹ፣ ውሃዎቻችን ሳይበላሹ ከውሃ ከዛፎች ጋር ኮኤግዚስት እናደርጋለን። አሁን አዲስ አበባ ወፍ ማየት የተጀመረበት ዋና ምክንያት ትናንሽ ሌኮች ካሉ ኔቸር ሲመለስ አብሮ የሚመለሱ ጉዳይ አለና ያ ሁሉ በጣም አስፈላጊ ነገር ስለሆነ ጥሩ ስራ ነው ብሎ መውሰድ ይቻላል። በተለያዩ የኢትዮጵያ አካባቢዎች እየተስፋፋ የመጣው የወንዝ ዳርቻ ልማት ፕሮጀክት የወደፊቷ ኢትዮጵያ መልክ ምን ይመስላል ለሚሉ የሚያኮራ ስለመሆኑ ቋሚ ማሳያ ሆኗል። ከተማ የሰው ልጅ ዘመናዊነት መነሻም መገለጫም ነው። በተለይም ከለውጡ በኋላ ባሉት ዓመታት በኢትዮጵያ የተጀመሩ የኮሪደር ልማት ስራዎች ይህን የከተማ መዘመን ትኩረት በማድረግ ከተሞችን እያሳደጉ ይገኛሉ። አሁን ላይ የከተሜነት እሳቤው እያደገና የዘመናዊ አኗኗር ልምምድም እየጎለበተ መጥቷል። ለመሆኑ ከተሜነት ምንድን ነው? መገለጫውስ? በሚለው ጉዳይ ላይ መቅደላዊት ደረጀ ከኪነ ህንፃ ባለሙያ ጋር ቆይታ አድርጋ ያሰናዳችሁን እንከታተል። ዘመናዊት ኢትዮጵያ ከመመስረቷ በፊት የተለያዩ ከተሞች የሃ፣ አክሱም፣ ላሊበላ፣ ደብረ ብርሃን፣ ሐረር፣ ጎንደር፣ ጅማና የመሳሰሉት የፖለቲካ ማዕከሎች ነበሩ። በዘመናዊት ኢትዮጵያም አዲስ አበባ በሀገራችን ለተከሰቱ የፖለቲካ ለውጦች የአንበሳውን ድርሻ ስትወጣ ቆይታለች። ከተማ የሰው ልጅ እንቅስቃሴ ከተፈጥሮ ስርዓቶች ጋር የሚገናኝበት ስነ ምህዳርን የሚፈጥር ነው። ዛሬ ስለ ከተሜነትና ስለ ከተማ መዘመን እናነሳለን። እንግዳ ጋብዘናል። ወደዛው እንሄዳለን። አብራችሁን ቆዩ። ሰላም ነው። እንግዳችን አርክቴክት ዳዊት በንቲ ይባላሉ፣ ወይም ደግሞ የኪነ ህንፃ ባለሙያ ናቸው። ከተሜነት ምንድን ነው የሚለውን በኪነ ህንፃ እይታ ደግሞ እንስማው። ከተሜነት ከሰው ባህሪ ይጀምራል። ከዛ ደግሞ ከአጠቃቀም ከተማን እንዴት ተሰራ፣ ከተማ ለማን ነው የተሰራው፣ የታወቁ ባለሙያዎች አሉ። ብዙ የተጻፈ ጽሁፍ አለና ከዘመነኛው ከ1960ዎቹ ወዲህ አሁናዊው ገዢው ሀሳብ ከተማ ማለት ለሰው ልጅ የሚመች ነው። ዎካቢሊቲ ለእግረኛ የሚመች አዲስ አበባ በዚህ መልኩ ብዙ እርምጃዎችን የተራመደች ነው። ከተሜነት ከማህበራዊ ህይወት ጋር እንዴት እናስተሳስረው እንችላለን የሚለው ደግሞ ውስጥ ይነሳል። ከተማን ዘላቂነት ከተማን ስታስቢ ያው ኢኮኖሚ አለ፣ አካባቢ አለ፣ ማህበራዊ ኑሮ አለ። ሶሾ ስፓሻል እንዳልኩሽ ማህበራዊ ቦታ የሚደረግበት እንደዚህ ፊዚካል ቦታ ያስፈልጋል። ህፃናት አሁን ሳይርቁ የሚጫወቱበት ከ3 ዓመት ከ5 ዓመት በታች ያሉ አሁን በከንቲባ ቢሮ ውስጥ የጽህፈት ቤት አለ። ቀዳማዊ ልጅነት በትክክል የቀዳማዊ ልጅነት አትኩሮበት እየተሰጠ ያለ ነው። ከዛ ጀምሮ ነው የሰው ማንነት የሚሰራው። አሁን የምንገኘው ብሔራዊ አካባቢ ነው። ይሄ ብሔራዊ አካባቢ ነው። ብሔራዊ የተባለው ያው ከአብዮት ወዲህ ነው። ቀዳማዊ ኃይለ ሥላሴ ቲያትር ነበር የሚባለው። ይሄም አርኬድ ወይም ደግሞ ሜዲተራኒያን የከተሜነት ሰው ወክ ያደረገ ጥላ ኖሮት እንዲገበይ፣ እንዲጠጣ፣ እንዲበላ ፓሪስ ስቴጅ የምታየው ይሄንን ነው። ከተማ ይለወጣል። በነገራችን ላይ ቴዎድሮስ አደባባይ ላይ በቀኝ ነበር የሚሄደው ቸርችል ጎዳና።
ዋናው ቤት ባይዘዌ በጣም ብዙ ቤቶች ፈርሰው ነው ወደ ላይ ወደ ማዘጋጃ ቤት ቸርችል ጎዳና እንዲደረግ የተደረገው። ቀጥታው መንገድ አዲስ ነው። በ1960ዎቹ ላይ አፄ ኃይለ ሥላሴ ብዙ ቤት ፈርሶ ጄንትሪፊኬሽን ልክ እንደ ኮሪደር ዴቨሎፕመንት ብዙ ቤቶች ፈርሰውና ተስተካክለው ነው ይህንን ፋይናል ቅርጽ የምናየው። የከተሞች መስፋፋት ጋር ተያይዞ ሌላው የሚነሳው የዓለም አቀፍ ተቋማትን ስበት ወይ ደግሞ ኮንፈረንስ ቱሪዝም ማዕከልነትን መጨመር ነውና ከዚህ ጋር ተያይዞ የከተማ መዘመን ያለውን አስተዋጽኦ እንዴት እንገልጸዋለን? እንግዲህ ከተማ የምናዘምነው ለእኛም ብቻ ሳይሆን ለእንግዶቻችንም ነው። እኛም ከተማችንን ማሳመር በጣም ነው ገጽታ ግንባታ ላይ ይጠቅመናል። አሁን እንኳ ከተማው የማማር እሳቤ ከተሰራ በኋላ ምን ያክል አረቦቹ፣ የአፍሪካውያን፣ የውጭ እኔ ብዙ ጊዜ ከውጭ የመጡ ሰዎች ላይ በግሌ እንደ መምህር በሪኮሜንዴሽን ዝም ብዬ ሰዎችን እመራለሁ። ከተማችንን ምቹ ካደረግነው፣ ሰላማዊ ካደረግነው ተመራጭ የማይሆንበት ምክንያት የለም። ከከተማ ዝማኔ ጋር በተያያዘ ልምድ ልንወስድባቸው የሚገቡ ሀገራት ለምሳሌ እንደ ሲንጋፖር ልንጠቅስ እንችላለን። ሌሎችም ሀገራት እንዴት አደጉ? ምን አይነቷን ቴክኒክ ምን አይነቷን ቀመር ሰርተው ነው? እነሱ ብዙ ዓመት የሄዱበትን መንገድ እኛ በአቋራጭ ወይም ጃምፕ ስታርት ወይ ሊፕ ፍሮግ ይባላል። ለምሳሌ እኛ ስልክን ሳንጠቀም ዘለን ሞባይል ገብተናል። መዝለል ነው። የክሬዲት ካርድን ወይም የዴቢት ካርድን ሳንጠቀም ወደ ሞባይል ባንኪንግ ገብተናል። አሜሪካን ሳንከተል እየዘለልን ነው። አሁንም ለመዝለል አጋጣሚ አለ። እነሱ ያደረጉትን ነገር ቀና ልቡና እይታ ካለሽ በቃ አረንጓዴ ያስፈልጋል ብሎ ተፈጻሚ ማድረግ ነው። አረንጓዴው ቦታ ማስከበር። እግረኝነት እኛ ብዙ ዓመት ጮኸናል። አሁን ለእግረኛ የሚመች ከተማ መጥቷል። ለእግረኛ የሚመች ከተማ ነው የሚያስፈልገኝ ካለ ለሕፃናት የሚመች ለሴት የሚመች ለገበያ የሚመች ነገር ነው ካለ ማድረግ ይቻላል። እኔ ለአዲስ አበባ ትልቁ የምመኝላት እንደ ግድቡ ሜትሮ ብንሰራ በቃ ኮስትሊ ነው፣ ዳዊት ይቀልዳል ልትይኝ ትችላለች። ድሪሜ ግን አንድ 10,000 ሰው በአንድ ጊዜ ባቡር ላይ እንዲገኝ ይፈልጋለሁ። ያም ደግሞ በሜትሮ ነው። በጣም አመሰግናለሁ። እኔም አመሰግናለሁ እድል ስለሰጠሽ። በኮሪደር ልማት እየተሰሩ ያሉ የከተማ ማዘመን ስራዎች በሁሉም የኢትዮጵያ ክፍሎች ተስፋፍቶ የተዋቡ ከተሞችና የዘመኑ ገጠሮች እንዲኖረን መመኘት የሁሉም እውነት ነው። በብዙ ሀገራት ካፒታሲቲያቸው ብዙ ህዝብ ስላለውና ያንን ማድረቅ ማሻሻል አይቻልም በሚል እምነት አንዳንዶቹ 80 አንዳንዶቹ 100 አንዳንዶቹ 1000 ኪሎ ሜትር ርቀው ካፒታሲቲ የሞከሩ አሉ ለመስራት። ዋናውን ከተማቸውን ጥለው ከከተማ ወጥተው ሌላ ከተማ ለመስራት ሞክረዋል። ይሄ ባደረግነው ጥናት አዋጭ አይደለም። ፎቁ ንጹህ ከተማ ቢሰራ ከዛ እኔ እናንተ ደግሞ ስንሄድ እዚህ ያለውን ባህል ስለሆነ ምን ወስደው ከተማው ያምራል። እኛ ግን አልተዘጋጅን ለዛ ጉዳይ። የምንነዳበት ስርዓት፣ ቆሻሻ የምንጥልበት ስርዓት፣ ወኮይና ፓርኪንግ የምንጠቀምበት ስርዓት የቀደመው የሆነና ቶሎ ይበላሻል። እዚህ እያደረግን ያለ ነው ከተማ መቀየር ብቻ አይደለም፣ ካልቸር መቀየርም ነው። የኢትዮጵያን የብልጽግና ማሳያ ምልክት ናት አዲስ አበባ። የብልጽግና ሲምቦል ናት። እሷን ያየና ያደነቀ፣ እሷን ያየና የወደደ አርባ ምንጭ፣ ሐዋሳ፣ ባህር ዳር ልይልና ለተጨማሪ የብልጽግና ጉዞ መንገድ ታገለግላለች እና የመጀመሪያ ኤንትሪ ፖይንት ናት። አዲስ አበባ አብባለች። አዲስ አበባ ነጽታለች። የማበቧ ነገር ስሟ ብቻ ሳይሆን መገለጫዋም ሆኗል። ይህን ያመጣው የኮሪደር ልማት ነው። የመደመር መንግስት የከተማና ክትመት እይታ አዲስ አበባን ዳግም ወልዶ ሌሎችም እንዲጸነሱ አድርጓል። ለመሆኑ ይህ ምልከታ ምን አመጣ? ሀብታሙ ተክለስላሴ የጠቅላይ ሚኒስትሩን የትናንት ምሽት ቆይታ መነሻ አድርጎ ያሰናዳው ጥንቅር ምላሽ አለው። ያደፈ ገላ፣ የቆሸሸ መልክ፣ ቅጥ ያጣ መንገድ፣ በህንፃ ቁጥር ስልጣኔ የሚለካባት፣ ነዋሪው እያደረ የማይኖርባት፣ እየዋለ የማያጣጥማት የስም ከተማ አዲስ አበባ ትላንት እንዲህ ነበረች። ሰው ድሮ ልምጣ ሲል ይጨንቀሃል። ልምጣ ኢትዮጵያ ቤተሰብ ይዤ ልምጣ ሲል የት ነው የምወስደው የሚለው ጉዳይ በጣም ነው የሚጨንቀው። በግለሰብ ደረጃ ይሻላል፣ እንደ ሀገር ደግሞ ይጨንቃል። ምክንያቱም አሳፋሪ ስለሆነ። ምን ይሄ ብቻ! ያቺ የዓለም ሶስተኛዋ የዲፕሎማሲ ማዕከል፣ የአፍሪካውያን ቤት፣ የነፃነት ቋሚ ውርስ
ገጽታዋ ስሟን እንኳ ባይመጥን ክብሯን የምትገልጥበት እኔ ነኝ የምትልበት መኩሪያ መታያም አልነበራትም። አፍሪካ ውስጥ እንደምታውቀው ሁሉም ሀገራት በኮሎኒ ተገዝተዋል። ግን ሁሉም ሀገራት ከሞላ ጎደል የሄድኩባቸው ስትሄድ አበባ የምታስቀምጥበት ነፃ ያወጡበትን ቀን የሚያከብሩበት ቦታ አላቸው። እኛ እኮ አድዋ ሙዚየም እስከሰራንበት ጊዜ ድረስ የውጭ ሰው ስቴት ቪዚት ቢመጣ እዚህ ጋር ሄደህ አበባ አስቀምጥ የምንልበት ቦታ እኮ አልነበረንም እንደ ሀገር። ይሄ በጣም አሳፋሪ ነገር ነው ኢትዮጵያን ለሚያክል ሀገር። ወንዞቿ ጠቁረው በሽታ የሚያስጠቅፉ ዙሪያ ገባቸው የድህነት መናኸሪያ የሰቀቀን ኑሮ መግፊያ ሆነው ቆዩ። የተዘበራረቀው መንገድ ሰውንም እግረኛውንም አዳብሎ በስልጣኔ ቀደመን በተራማጅነት ስሙ የሚጠራን ባለታሪክ ህዝብ ምን ነው አስባለም። የትላንቱ አዲስ አበባ መሰንበት እንጂ ህይወት አታውቅም። መኳኳል እንጂ መዘመን አልሆነላትም። የመደመር መንግስት ይህንን የመቀየር ቁጭት አሳደረ። ለውጡም የሚታይ የሚጨበጥ ለመሆን በቃ። ለውጡ የጀመረው ከእይታው ነበር። ድሮ የነበረው እሳቤ ከተማ ላይ አንደኛ ከተማን እንደ ስጋት፣ ነዋሪውን ደግሞ እንደ ወላዋይ የማየት ዝንባሌ ነበረ እና ማህበራዊ መሰረት ሲባልም የከተማውን ሰው የማግለል ልምምድ ነበረ። ግን በሁሉም መስፈርት ትክክል አይደለም። አንደኛ ሀብት ያለው ከተማ ውስጥ ነው። አዲስ አበባን ብትወስድ የኢትዮጵያ ግማሹ ያክል ጂዲፒ ያለው አዲስ አበባ ነው። ግማሹ ሀብት ያለበትን ከተማ አይገባኝ አያስፈልገኝም ብለህ ጥለህ ኢኮኖሚክ እድገት ታረጋግጥ አትችልም። ከኢኮኖሚክ እድገት አንጻር ብቻ ግን አይደለም። ከተማን የብልጽግና ሞተር የብልጽግና ኢንጂን አድርገህ መውሰድ ትችላለህ። ማደግ መለወጥ ስትፈልግ አንዱ እድገት የምታሳልጥበት ቦታ ከተማ ነው። የስልጣኔ መስታወት ነው። የአንድ ሀገር እድገት የአንድ ሀገር ስልጣኔ የሚለካው በከተሞች ነው። ነዋሪውንም የወሰድክ እንደሆነ የለውጥ ባለቤት ነው፣ ኢኖቬተር ነው። ጥሮ ግሮ ለመለወጥ ሪስክ ቴከር ነው። ዜጋው የሚያጣጥመው ተመልካች የሚመሰክረው ብልጽግና የሚታየው ማዕከል የሚሆነውም በከተማ ነው ብሎ ያመነው የመደመር መንግስት ወንዞቿን አጽድቶ ዳርቻው ላይ ህይወት ሰርቶ በሰፊው መንገድ የተሳለጠ ትራንስፖርትን ሲያነብር የከተማ ጽዳትና ውበት እንደ ቅንጦት ይታይበት፣ ዘመናዊነት በህንፃዎች ብዛትና በፋብሪካዎች ጭስ ይለካበት ከነበረው ቆሞ ቀር ሐሳብ በመላቀቅ ነበር። ከተሞች በመደመር መንግስት እንደ ዋነኛ ማህበራዊ መሰረት ይወሰዳሉ፣ ግምት ይሰጣቸዋል። ከተሜነትም እያደገ የመጣ ጉዳይ እንደሆነ የመደመር መንግስት ያምናል። ብንፈልግም ባንፈልግም ከጥቂት ዓመታት በኋላ አብዛኛው ሰው ከተሜ እየሆነ ይሄዳል እና ያንን አሁኑ አቅደን አልመን አስበን ቀርበን አውቀን ካልሰራን በቀር ከተማ ውስጥ እየኖረ ሰው ከተማውን አያውቅም። ከተማ ውስጥ እየኖረ የከተማውን ነዋሪ ቁጥር አያውቅም። ከተማ ውስጥ እየኖረ ምን እንዳለ እንደሌለ አያውቅም። እንደዚህ በሚሆንበት ሰዓት አጠቃላይ እድገት ለማረጋገጥ አስቸጋሪ ስለሆነ አዲስ አበባ፣ ሐዋሳ ወይም ሐረር፣ ድሬዳዋ፣ ባህር ዳር እንደ መፈተኛ ናቸው፣ እንደ ቻሌንጅ የምንወስድባቸው ኤሪያ ናቸው እንጂ እንደ ሰከንደሪስ የሚታዩ አይደሉም። አይ ቲንክ በዚያም ምክንያት በእድገታችንም በከተሞቻችንም ለውጥ እያየን ያለን ይመስለኛል። የጦር ሰፈር የነበሩ በቅድ በደረጃ ሐሳብ ያልተመሩ ከተሞች የእድገት መነሻ የመሰልጠን ማሳያ መሆን ሲገባቸው ውጥንቅጣቸው ጠፍቶ ውል አልባ ሆነው ቆይተዋል። የመደመር መንግስት ይህ ይቀየር ነበር ውጥኑ። ይሄው ሐሳብ ፍሬ አፍርቶ የዘመነች የተለወጠች ስምና ግብሯን አንድ ያደረገ አዲስ አበባን ከመኖሪያም ወደ መኩሪያ ከመሰንበቻም ወደ መታያ መድመቂያነት የቀየራትን ሐቅ ዘርቷል። ትላንት እንግዳ ልምጣ ቢል ይታፈርባት ነበር። ዛሬስ? አሁን እንደዚህ አይነት ችግር የለም። አሁን ወደ ምስራቅ ከፈለገ ማማረጥ ነው፣ ወደ ሰሜን ከፈለገ ወደ ደቡብ ከፈለገ ብዙ አማራጮች እየተፈጠሩ ነው ያሉትና እነዚህን ጉዳዮች እያሰፋን እየሰለጠን ሰው መቀበል ሰርቪስ ፕሮቫይድ ማድረግ እየለመድን ስንሄድ ብዙ የቱሪስት ፍሰት ወደ ኢትዮጵያ እንደሚመጣ ወደ አፍሪካ እንደሚመጣ እምነት አለ። በቀደመችው አዲስ አበባ ኑሮ በጥግግት ባደፉ ጣራዎች በኮሰመኑ ጎጆዎች የቆሸሹ ወንዞችን ተከትሎ ሳይቀር ይገፋ ነበር። ኮሪደር የቀየረው ይህንን ያልተገባ ታሪክ የማይመጥን ክፉ ስም ነው። መንገድ መኪና ማቆሚያም መኪና ብቻ ማስተናገጃ የሚሆንበት አሰራር ዛሬ የለም። እግረኛውም ብስክሌትም የሚጠቀመውም ሁሉም በነፃነት ይስተናገዳሉ። ለምሳሌ 1 ሚሊዮን መኪና አለ ብለን ብንወስድ ወይም 6-7 ሚሊዮን ሰው አለ ብለን ብንወስድ የመንግስት ትኩረት የነበረው ለነዛ 1 ሚሊዮን መኪናዎች አስፋልት መስራት እንጂ ለነዚህ 5-6 ሚሊዮን ሰዎች በእግራቸው መጓዝ እንዲችሉ የሚያመቻች እሳቤ አልነበረም። ወይም
አካል ጉዳተኛ በጣም ከፍተኛ ቁጥር አለ ኢትዮጵያ ውስጥ። መንቀሳቀስ ቢፈልጉ እነሱን ታሳቢ ያደረገ አልነበረም። ወይ መኪና አልፈልግም ሳይክል እጠቀማለሁ ቢል ሳይክል ለመጠቀም የሚያስችል አስቻይ ነገሮች ኢንፍራስትራክቸር አልነበረም። ስማርት ትራንስፖርት ስንል እነዚህ ሁሉ ያካትታል። የመደመር መንግስት የደረጃው የከተማና የከተሜነት እይታ አዲስ አበባን ዳግም ወልዶ የክልል ከተሞችን እንዲጸነሱ ምክንያት ሆኗል። አሁን ከተማና ከተሜነት ለፖለቲከኛውም ማህበራዊ መሰረት መሆን በሚችልበት ደረጃ ላይ እንዲደርስ የመደመር መንግስት እሳቤ በቂ አመክንዮን በተግባር አረጋግጧል። ኢትዮጵያ ለዘመናት ታሪክ እንጂ የታሪክ ማሳያ የለም በሚል መራራ ቁጭት ውስጥ ቆይታለች። ይሁን እንጂ ይህ የታሪክና የከተሞች ገጽታ መቆራረጥ አክትሞለት አዲስ አበባን ጨምሮ በርካታ ከተሞች ታሪካቸውን በሚመጥን መልኩ መገንባት ጀምረዋል። መሐመድ አልቃድር እኛ እኮ አድዋ ሙዚየም እስከሰራንበት ጊዜ ድረስ የውጭ ሰው ስቴት ቪዚት ቢመጣ እዚህ ጋር ሄደህ አበባ አስቀምጥ የምንልበት ቦታ እኮ አልነበረንም እንደ ሀገር። ይሄ በጣም አሳፋሪ ነገር ነው ኢትዮጵያን ለሚያክል ሀገር። ይህ የጠቅላይ ሚኒስትር አብይ አህመድ ቁጭት አዘል ንግግር ለዘመናት የኢትዮጵያውያን ልብ ያደማ አእምሮንም እረፍት የነሳ ታሪክ እንጂ የታሪክ ማሳያ ያለመኖርን መራራ እውነት ይገልጣል። ኢትዮጵያ ዓለምን ያስደመሙ የታላላቅ ድሎች ሰነድ ብትሆንም ጎብኚዎች ስለ ታላቁ አድዋ ድል፣ ስለ ላሊበላ ድንቅ ጥበብና ስለ ፋሲል ግርማ ሰምተው ወደ ሀገራችን ሲመጡ የሚቀበሏቸው ከተሞች ያንን ታላቅ ታሪክ የሚመጥን ገጽታ አልነበራቸውም። ታሪካችን በታላቅ ድምፅ የሚወራ ሆኖ ሳለ ከተሞቻችን ግን በዝምታ የሚያሳፍሩ ሆነው መቆየታቸው ማንነታችንና ውበታችንን እየደበቁ እንዲሆኑ አድርጓቸዋል። ይህ በቁጭት የተሞላ ተረክ መለወጥ የጀመረው ከአዲስ አበባ እምብርት ነው። አሁን አዲስ አበባ ውብ ሆና የሚነገረውን ኩራት የሚታይና የሚዳሰስ አድርገዋለች። ይህ ውብ የታሪክ ማዕከል ድልን በሚመጥን ስፍራ ቆመው አጥንታቸውን ለሀገራቸው የከሰከሱትም በዓለም መሪዎች ይዘከሩበት ዘንድ በር ሆኗል። የአድዋ ድል መታሰቢያ። አፍሪካ ውስጥ እንደምታውቀው ሁሉም ሀገራት በኮሎኒ ተገዝተዋል። ግን ሁሉም ሀገራት ከሞላ ጎደል የሄድኩባቸው ስትሄድ አበባ የምታስቀምጥበት ነፃ ያወጡበትን ቀን የሚያከብሩበት ቦታ አላቸው። እኛ እኮ አድዋ ሙዚየም እስከሰራንበት ጊዜ ድረስ የውጭ ሰው ስቴት ቪዚት ቢመጣ እዚህ ጋር ሄደህ አበባ አስቀምጥ የምንልበት ቦታ እኮ አልነበረንም እንደ ሀገር። ይሄ በጣም አሳፋሪ ነገር ነው ኢትዮጵያን ለሚያክል ሀገር። አንደኛ ብቸኛዋ ያልተገዛች ሀገር እና የድል በዓል የምታከብር ሀገር ናት። ሌላው የሚያከብረው ነፃ ያወጣበትን ጊዜ ነው፣ እኛ ያሸነፍንበትን ጊዜ ነው። ያን የሚያክል ትልቅ ታሪክ ኖሮን ግን እንግዳ ሲመጣ ለጀግኖች አበባ አስቀምጥ ታሪካችን የምንልበት ቦታ አልነበረንም። ፓላሶቻችን በጣም አሳፋሪ ነበሩ፣ ለውጩም ሰው ለውስጡም ሰው። እነዚያን ነገር እያየ ያደገ ሰው የአርበኝነት ስሜት፣ ሀገር የመውደድ ስሜቱ እያደገ ይሄዳል። በእርግጥም ይህ ስፍራ ምንነቱን ኢትዮጵያውያን ውብ ከመሆናቸው አስቀድመው የሚያውቁት የመንግስትነት ታሪክን መያዙን ብቻ ነው። ለስም ቤተ መንግስት ተብሎም ተከልሎ ቆይቷል። ለዘመናት የታጠረና ለጥቂቶች ብቻ የተፈቀደው ይህ ስፍራ አሁን ላይ ታሪክን ለቱሪዝምና ለትውልድ እውቀት መዋያ እንዲሆን ያለ ከልካይ እንዲከፈት ሆኗል። ከለውጥ ወዲህ የተሰሩ የቱሪዝም መዳረሻ ስፍራዎች የከተሞች ከተማ የመምሰል ሂደት የእድገትና የለውጥ አንቀሳቃሾች እንዲሆኑ አድርጓቸዋል። የአዲስ አበባው እንጦጦ ፓርክ በሌሎች ዓለሞች የሚናፈቁ ስፍራዎችን የሚያስረሳ ሆኗል። እናም ከተሞች የእድገት ሞተር ናቸው የሚለው የመደመር መንግስት እሳቤም በተግባር የተገለጠበት እምነቱ ሆኗል። የሆሊውድ ኮምፓውንድ አጠቃላይ ብትወስድ እውነት ለመናገር እንጦጦን አያክልም። ተራራማ ቦታ አለው፣ ብዙ ግሪን አይደለም። የሆሊውድ በውስጡ የያዛቸው ፊልሙ እንዴት እንደሚሰራ የሚታይባቸው ቦታዎች ናቸው ብርቁ ነገር። ያን ነገር በእንጦጦ ላይ በየካ ላይ ምናምን ብትሰራ ኤግዛክት እሱ ማለት አይደለም፣ በከፍተኛ ደረጃ የከተማውን መልክ ይቀይራል። ከኤስቴቲክ አንጻር ከተማ የውበት መገለጫ ነው። ከተሞች የሀገር መኳያ ናቸው። ኢትዮጵያ ብሎ ውብ አዲስ አበባን ያየ ሰው እሱን ነው የሚያስበው። አዲስ አበባ፣ ሐዋሳ ወይም ሐረር፣ ድሬዳዋ፣ ባህር ዳር እንደ መፈተኛ ናቸው፣ እንደ ቻሌንጅ የምንወስድባቸው ኤሪያ ናቸው እንጂ እንደ ሰከንደሪስ የሚታዩ አይደሉም። አይ ቲንክ በዚያም ምክንያት በእድገታችንም በከተሞቻችንም ለውጥ እያየን ያለን ይመስለኛል። በቱሪዝም ሀብቷ የታደለች ኢትዮጵያ በጥቂት ዓመታት የከወነችው የመዳረሻ ልማት በዓለም አቀፍ ቱሪስቶች አእምሮ ውስጥ ጎልታ የምትታይ መዳረሻ አድርጓታል። ይህም የህመም መፈወሻ የጭንቀትም ማራገፊያ ሆኗል።
የቱሪዝም መዳረሻዎች ለምሳሌ ጎንደርን ብትወስድ ፋሲል ነበረ፣ ድሮም ነበረ። ግን ፋሲልን ያደስንበት ተጨማሪ ሆቴል እየገነባን ያለንበት መንገድ፣ የመገጭ ግድብ በሚያልቅበት ሰዓት አርቲፊሻል ሌክ የሚፈጥረው ቫይብ፣ ከኤርፖርት ጀምሮ እስከ ፒያሳ የተሰራው ስራ፣ ከኤርፖርት ወደ ጎርጎራ በመሄድ ጎርጎራ ላይ ማረፍ መቻሉ፣ ከጎንደር ወደ ሰሜን ተራሮች ለመሄድ ያለው አክሰሲቢሊቲ፣ ማንም ሰው አንተም ብትሆን ገንዘብ አጠራቅመህ ጎንደርን አንድ ቀን አይተህ ጎርጎራን አንድ ቀን አይተህ ባህር ዳርን አይተህ ብትመለስ ኪሳራ ሊሆን አይችልም። ታሪክ በጣም የሚያምር መልክዓ ምድር ብዙ ነገር ይታይበታል። ኦር ባሌ ብትሄድ አስደናቂ ነገር ብዙ ቦታ ሄደህ የማታገኛቸው ነገሮች ታገኛለህ። እነዚህ ቦታ ለመሄድ ግን ኤርፖርት አልነበረም፣ መንገድ አልነበረም፣ ማረፊያ ቦታ አልነበረም። እነዚህ መገንባት ስራ እየተሰራ ነው ያለው። በበቂ ባይባልም እየተሰራ ነው ያለው። ከዚህ ቀደም ትክክለኛው ስሜቴ የትም ሀገር ሲሄድ በጣም ቅናትና ብስጭት ነው የሚሰማኝ። ለምንድን ነው ለኛም እንደዛ ማን ሆነው የሚል ረጅም ዓመታት በዚህ በሽታ የተጠቃው ሰው ነበርኩ። በሄድኩበት መቼ ነው የምንደርሰው የሚል ነገር የሚያንገበግበኝ አይነት ሰው ነኝ። ወጣለው አያለው፣ የተሰሩ ስራዎች ጠይቃለው። ከባየው ቁጥር ግን ህመም ነው። እኛ ለምን አልቻልንም የሚለው ጉዳይ ያመኛል። ዛሬ ለማጋነን ሳይሆን እኔ እዛ ስታተስ ላይ አይደለም ያለው። በዚህ እኛ እንሻላለን፣ በዛኛው ግን ይቀረናል፣ ለካ እኛ ጋር እንትን ይጎላል አይነት የንጽጽር በአንዳንዱ እንሻላለን፣ በአንዳንዱ ይቀረናል እያልኩ ማስብበት ክፍተት የምለይበት እንጂ ኮምፕሊትሊ ቀረው የማስብበት ሁኔታ አይደለም። ኢትዮጵያ አሁን ላይ ከተሞችን የምትገነባው ታሪኳን በሚመጥናት ልክ ነው። ከአዲስ አበባው የአድዋ መታሰቢያ እስከ ጅማው የአባ ጅፋር ቤተመንግስት ድረስ ያለው የለውጥ ሰንሰለት ከተሞቻችን የኩራት ምንጭ እንዲሆኑ አድርጓል። ከቆሻሻ ወደ አረንጓዴነት፣ የሌሎችን ገድል ከመስማትም ወደ ተዘካሪነት እየተቀየሩ ይገኛሉ። ይህ ጉዞ ኢትዮጵያ ታሪኳንና ከተሞቿን አዋህዳ ለዓለም የምትሸጥ ሀገር የማድረግ ትልቅ ራዕይም አካል ነው። ዘገባዎቻችን ይቀጥላሉ ተመልካቾች። በኮሪደር ልማት እየተዋበች የምትገኘው አዲስ አበባ የኮንፈረንስ ቱሪዝም የስበት ማዕከል እንድትሆን አስችሏታል። ከተማዋን የማዘመን ስራዎች በዓለም አቀፍ ደረጃ ያላትን የዲፕሎማቲክና የዓለም አቀፍ ተቋማት መቀመጫነቷን የሚያጠናክርላትም ነው። አዲስ አበባ በዚህ የበጀት ዓመት የመጀመሪያዎቹ 6 ወራት ብቻ ከ699 ሺህ በላይ የውጭ ሀገር ቱሪስቶችን አስተናግዳለች። ሄለን ተስፋዬ በዚህ ጉዳይ ላይ ያሰናዳችሁን ተከታትለን እንመለስ። ሶስተኛዋ ዓለም አቀፍ የዲፕሎማሲ ከተማ አዲስ አበባ በመደመር መንግስት አቧራ ውስጥ ተደብቆ የነበረው እምቅ ውበቷ እየተገለጠ መምጣቱን ተከትሎ አሁን ላይ የቱሪዝምና የኢኮኖሚዋ መነቃቃት ሁነኛ ምክንያት ሆኖላታል። አዲስ አበባን እንደ ስሟ አዲስና ውብ እንዲሁም ለኑሮ ተስማሚ እንድትሆን ለማስቻል ባለፉት 7 ዓመታት ከቤተ መንግስት እድሳት አንድ ብሎ የተጀመረው የልማት ስራ ወደ ኮሪደር ልማትና የወንዝ ዳር ልማት ፕሮጀክት አድጎ አሁን ላይ አዲስ አበባን እውነትም የአፍሪካ መዲና በማድረግ ሂደት ውስጥ በውጤት ተገልጧል። በመሆኑም አዲስ አበባ ታላላቅ አህጉር አቀፍና ዓለም አቀፍ ጉባኤዎችን የማስተናገድ አቅሟን በማሳደግ ተምሳሌታዊ ከተማ የመሆን ጉዞዋን አጠናክራለች። አሁን ላይ ከ10 ሺህ በላይ ታዳሚዎችን ማስተናገድ ከሚችለው የኮንቬንሽን ማዕከል እስከ አድዋ ድል መታሰቢያና ሌሎች ደረጃቸውን የጠበቁ የመሰብሰቢያ አዳራሾችና ሆቴሎች አዲስ አበባን ተመራጭ እያደረጓት መጥተዋል። መዲናዋ ባለፉት 6 ወራት ብቻ ከ150 በላይ የሚሆኑ አህጉር አቀፍና ዓለም አቀፍ ሁነቶችን አስተናግዳለች። በእነዚህ ኮንፈረንሶች ምክንያት ቱሪስቶች በአዲስ አበባ የሚኖራቸው የቆይታ ምጣኔ እያደገ በመምጣቱ በግማሽ ዓመት ውስጥ 4.9 ሚሊዮን የሀገር ውስጥ ቱሪስቶች መዲናዋን እንዲጎበኙ ምክንያት ሆኗል። ይህ አሃዝ ካለፈው ዓመት ወቅት ጋር ሲነጻጸር የ50 በመቶ ብልጫ አሳይቷል። በሌላ በኩል 699761 የውጭ ሀገር ቱሪስቶች ከተማዋን ለመጎብኘት የቻሉ ሲሆን ከባለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸርም የ15 በመቶ ብልጫ አሳይቷል። በአዲስ አበባ ከሀገር ውስጥና ከውጭ ሀገር የቱሪስት ፍሰት 155 ቢሊዮን ብር ወደ ኢኮኖሚው ፈሰስ ተደርጓል። የዓለም አቀፍ ሁነቶች ስኬታማ አቀባበል አዲስ አበባን ዓለም አቀፍ ደረጃ ኮንፈረንስ ማዕከል እንድትሆን አድርጓታል። ይህም አዲስ አበባ አሁን ላይ በእርግጥም ዓለም አቀፍ የኮንፈረንስ ማዕከል ለመሆን የጀመረችው ጉዞ ውጤታማ ስለመሆኑም ማሳያ ነው።
የግሪን ሞቢሊቲ ስራዎች በአዲስ አበባ የዘመናዊ ተራማጅነት እሳቤን እየገለጡ ይገኛሉ። የኤሌክትሪክ ተሽከርካሪዎችን ወደ ስራ ማስገባትና ማስፋፋት ኢትዮጵያ ራሷን ከዓለም አቀፍ የኤነርጂ ቀውስ ለመከላከል የነደፈችው ስትራቴጂካዊ የልማት ራዕይ ነው። ሙሉ ግርማይ ዝርዝር አለው። ዓለም ዛሬ በጂኦፖለቲካዊ ውጥረቶች ምክንያት በነዳጅ ዋጋ መናርና አቅርቦት መቆራረጥ እየታመሰች ትገኛለች። በመካከለኛው ምስራቅ አሜሪካና እስራኤል ከኢራን ጋር የገቡት ጦርነት፣ እሱን ተከትሎ 20 በመቶ የዓለም ነዳጅ መተላለፊያ የሆነው ሆርሙዝ ሰርጥ መዘጋቱም ከሰሞኑ ለብዙሃን ሀገራት ዱብዳ የሆነባቸው ጉዳይ ነው። ኢትዮጵያም ነዳጅ ከሚሸምቱ ሀገራት መካከል እንደመሆኗም የገፈቱ ቀማሽ ከመሆን አልዳነችም። ይህ ነገር ከመምጣቱ አስቀድሞ ኢትዮጵያ ፊቷን ወደ ኤሌክትሪክ ተሽከርካሪ ማዞር እንዳለባትም ከ6 ዓመት በፊት የተወጠነ ዕቅድ ነው። በኢትዮጵያ የምንፈልገው አጠቃላይ የመኪና ኢንዱስትሪ እንዲሰፋ እንፈልጋለን። በተለየ ግን የኤሌክትሪክ መኪና ኢትዮጵያ ከነዳጅ ተሽከርካሪዎች ይልቅ ምርጫዋን ወደ ኤሌክትሪክ ተሽከርካሪዎች ለማዞር የመረጠችው መንገድም ራሷን ከዓለም አቀፍ የኤነርጂ ቀውስ ለመከላከል የነደፈችው ስትራቴጂካዊ ልማት ራዕይ ነው። ዓመት 2 ዓመት ገደማ የፊውል መኪና መገልገልን ቀንስ እናቆም ስንል አንዳንድ ጩኸቶች ነበሩ ኢትዮጵያ ውስጥ። ግን የኤሌክትሪክ መኪና የመረጥንበት ዋናው ምክንያት ለምሳሌ አሁን በኢራን ግጭት ምክንያት የነዳጅ ዋጋ በከፍተኛ ደረጃ እየጨመረ ነው ያለው። እኛ ነዳጅ አናመርትም። የነዳጅ ዋጋ ከጨመረ ዋጋ ይጨምራል። ማስተካከል የምንችልበት መንገድ የለም። ይሄ የዓለም ችግር ስለሆነ ኢትዮጵያ ለነዳጅ ግዢ በየዓመቱ የምታወጣው በቢሊዮን የሚቆጠር ዶላር የውጭ ምንዛሬ ጫናም በሌሎች የልማት ዘርፎች ላይ ጥላውን ሲያጠላ ቆይቷል። ንጹህ ታዳሽ ኃይልን የሚጠቀሙ ተሽከርካሪዎች የኢኮኖሚ ነፃነትን የሚያረጋግጡ፣ ከተሞችን ለኑሮ ምቹ የሚያደርጉና ለቀጣዩ ትውልድ የሚያስተላልፉ፣ ኢትዮጵያ አረንጓዴና የበለጸገች እንድትሆንም መሰረት የሚጥሉ ናቸው። እንዲህ ያለው የኢትዮጵያ የግሪን ሞቢሊቲ ስራዎችም የውጭ ጥገኝነትን በሀገር ውስጥ በሚመረት ታዳሽ ኃይል መተካት የሚያስችል ነው። እንደ ታላቁ የህዳሴ ግድብ ያሉ ግዙፍ የኃይል ማመንጫዎች የሚያመነጩትም ንጹህ ኤሌክትሪክ ኃይል ለትራንስፖርት ዘርፍ በማዋል የዓለም አቀፍ የኤነርጂ ቀውስን በኢኮኖሚ ላይ የሚያደርሰውን ተጽዕኖም በዘላቂነት መቋቋም አስቀድሞም የተተለመ መንገድ ነው። በዓለም ላይ ካላት ገቢ ካላት ኤክስፖርት ከፍተኛውን አማውንት ለኢነርጂ ከሚያወጡ ጥቂት ሀገራት አንዷ ኢትዮጵያ ናት። በጣም ብዙ ገንዘብ ነው የምናወጣው። ለምን? ስላላመረትን። ወደፊት ይቀየራል ብዬ ተስፋ አደርጋለሁ። ያ ሲሆን ኢቪ ካርስ መጠቀማችን ዋጋው እንኳን ቢተካከል ከውስጥ ስለምንጠቀም እንደዚህ አይነት ድንገተኛ አደጋዎች ህይወታችን አፌክት ያደርገው፣ ግን ዋጋውም ይቀንሳል። በከፍተኛ ደረጃ ዋጋውም ይቀንሳል። ዛሬ ላይ በኢትዮጵያ የኤሌክትሪክ ተሽከርካሪዎች ቁጥር ከ100,000 በላይ ተሻግሯል። የአዲስ አበባ ጎዳናዎችም ለዚህ ሕያው ምስክር ናቸው። ይህ እንዲሆንም በመንግስት የተወሰዱ ማበረታቻዎችና እንደ ኃይል መሙያ መሰረተ ልማቶች ለሽግግሩ መሰረት ጥለዋል። የከተሞችን እድገት ከጭስና ከድምፅ ብክለት የጸዳ እንዲሆንም የኤሌክትሪክ ተሽከርካሪዎች በዘመናዊ የተራማጅነት እሳቤ ነጸብራቅ ስራዎች መካከል ይጠቀሳል። ለኢንቫይሮንመንትም ጥቅሙ ይታወቃል። ድምፅ ላይ ያለው ኢምፓክት፣ ኢቪ መኪናዎች ድምፃቸው እንደ ፊውል መኪና አይደሉም። ጭሳቸው እንደ ፊውል መኪና አይደለም። ዋጋቸው እንደ ፊውል መኪና አይደለም። ኢን ተርምስ ኦፍ ረኒንግ ኮስት ማለት ነው። በእነዚህ ምክንያት አድቫንቴጁ ከፍተኛ ይሆናል። ብዙሃኑን የዘነጉ የአዲስ አበባ መንገዶች ዛሬ ገጽታቸው ተቀይሮ ለተሽከርካሪ ብቻ ሳይሆን ለእግረኛ፣ ለሳይክልና መሰል የትራንስፖርት አማራጮችን በማስፋት ተምሳሌት መሆን ችላለች። ዘመናዊ ተራማጅነት እሳቤ የሰውን ልጅ የኑሮ ጥራት ማሻሻልም ታሳቢ ያደረገ ጭምር ነው። አዲስ አበባ ዛሬ ላይ ቆመችው በታሪክ መስቀለኛ መንገድ ላይ ነው። በአንድ በኩል የቆየው የነዳጅ ጥገኝነት፣ በሌላ በኩል ደግሞ ብሩህና ንጹህ የሆነው የኤሌክትሪክ ቴክኖሎጂ። ከተማዋ የመረጠችው መንገድም ግልጽ ነው፣ አረንጓዴው ጉዞ። የዛሬ 3 ዓመት 4 ዓመት ገደማ ብዙ ፓርኪንግ ስላልነበረን ከተማ ውስጥ አስፓልቱ የእግረኛ መንገድም ነው፣ አስፓልቱ የመኪና ማቆሚያም ነው፣ አስፓልቱ መኪና መንቀሳቀሻም ነው። በዚህ ምክንያት አደጋ ሊያጋጥም ይችላል። በፈጠነ ሰዓት ከምታስበው ቦታ ልደርስ አትችልም። ለምሳሌ ቤትህ ሲኤምሲ ሆኖ ስራህ መገናኛ ቢሆን ወይም ቦሌ ቢሆን ለብዙ ወጣት ምንም አይነት ትራንስፖርት አያስፈልግም። ሳይክል ከሲኤምሲ ቦሌ 10-15 ደቂቃ ነድቶ መሄድ ይችላል። መንገዱ ይመቻል። ኦር ጠንካራ ከሆነ 40 ደቂቃ 50 ደቂቃ ወክ አድርጎ ሊሄድ ይችላል። ይሄ አማራጭ ግን ከዚህ ቀደም አልነበረም። መንገዱ ይሸታል፣ የተስተካከለ አይደለም። እዚህ ጋር ሆይ ካለ ቀጥሎ የለም። በዚህ ምክንያት ሰው ከቤቱ ወጥቶ እስከሚሰራበት መጓዝ አይችልም። ያ አማራጭ ግን አሁን አለ። ዛሬ በአዲስ አበባ ጎዳናዎች ላይ የሚታዩ ተፈጥሮን የተጠጉ የግሪን ሞቢሊቲ አማራጮች የቴክኖሎጂ ውጤት ብቻ አይደሉም፣ የከተማዋ ዳግም የመወለድ ምልክት እንጂ። አዲስ አበባ ለአፍሪካ ከተሞች እንዴት ወደ አረንጓዴ ኢኮኖሚ መሸጋገር ይቻላል የሚለውንም
በተግባር እያሳየች ያለች ተምሳሌታዊ ከተማም እየሆነች ነው። ወደፊትም በከተማዋ ሰማይ ስር ንጹህ አየርን መተንፈስ፣ ያለ ድምፅ ብክለት በዝምታ የሚከንፉ ተሽከርካሪዎችን በብዛት ማየት የተለመደ ትዕይንት እንደሚሆንም ጥርጥር የለውም። አረንጓዴው አዲስ አበባ ለነዋሪዎቿ ብቻ ሳይሆን ለቀጣዩ ትውልድ የምትመች ከተማም ሆና እየተገነባች ነው። የረመዷንን ቅዱስ ወር በጾም አሳልፈን ከኢድ ሰላታችን ሳንል ከቤተሰቦቻችን ጋር በረካን ተቀብለን አላህ ከሰጠን ርዝቅ ለእህት ለወንድሞቻችን በማካፈል ማዕዳችን ሞልቶ ተዘጋጅቶ ከወዳጅ ዘመድ በጋራ በኢድ ስጦታ በደስታና በፍቅር ሰብሰብ ብለን ኢድን ስናከብር የኢትዮጵያ ንግድ ባንክ ለበዓል ውጭ ሀገር ከሚኖር ወዳጅ ዘመድ በተለያዩ የገንዘብ ማስተላለፊያ መተግበሪያዎች ወይም ከባንኩ ጋር በሚሰሩ ዓለም አቀፍ የሐዋላ የገንዘብ አስተላላፊ ድርጅቶች በኩል የሚላክልን ገንዘብ በእያንዳንዱ ዶላር የሚታሰብ ተጨማሪ የ10 ብር ጉርሻ ያበረክትልን። ኢድ ሙባረክ። ሲቢኢ ኑር የተሟላ ከወለድ ነፃ የባንክ አገልግሎት። የኢትዮጵያ ንግድ ባንክ ሁሌም የሚተማመኑበት ባንክ። ዜና ኢትዮጵያን እየተከታተላችሁ ነው ተመልካቾች፣ ከኛ ጋር ስላላችሁ እናመሰግናለን። በአዲስ አበባ እምብርት ላይ የተጀመረውና የከተማዋን ገጽታ ስር ነቀል በሆነ መልኩ የቀየረው የኮሪደር ልማት ስራ ምኞትን በተግባር ብርሃን በመተካት የኢትዮጵያን የማይገታ የብልጽግና ጉዞና የነገዋን ዘመናዊት ሀገር የምስራች ያበሰረ ህያው ተምሳሌት ሆኗል። የአዲስ አበባ የኮሪደር ልማት የብልጽግና ተምሳሌት ብቻ ሳይሆን የኢትዮጵያ የድል አድራጊነት መንፈስ ዳግም የተገለጠበትና የታሪኳ ልዕልና ከመሬት እውነታ ጋር የታረቀበት የታሪክ አሻራ ሆኖ በክብር ተመዝግቧል። በዚህ ጉዳይ ላይ ብሩክ ተስፋ ያሰናዳውን እንከታተል። ትናንት አዲስ አበባ የስሟን ያክል አትፈካም ነበር። ገጽታዋ በሽንቁርና በውጥረት የተሞላ፣ ጎዳናዎቿም ለሰው ልጅ ክብር ሳይሆን ለግርግርና ለትርምስ የተመቻቹ ነበሩ። የአህጉሪቱ የዲፕሎማሲ እምብርት የሆነችው አዲስ አበባ ገጽታዋ የታሪኳን ልዕልና አይመጥንም ነበር። የአፍሪካ ዋና ከተማ፣ የዲፕሎማቲክ ማህበረሰብና የዓለም አቀፍ ተቋማት መቀመጫ የሚለው ታላቅ ስሟ ከቆሸሹ የጎርፍ ቦዮች፣ በጨለማ ከተዋጡ ጠባብ ሰርጦችና ለዓመታት ካልታደሱ አሮጌ ቤቶችና አጥሮች ጋር ተጋፍቶ ይኖር ነበር። ይህ በታሪክ ክብርና በከተማዋ ውድቀት መካከል የነበረው ገደል በየኢትዮጵያዊ ልብ ውስጥ እንደ ትልቅ የሀገር ቁጭት ሲብላላ የኖረ ዕዳ ነበር። የአፍሪካ መዲና ሆና በጭቃና በትቢያ መታጠሯ፣ የነጻነት ተምሳሌት ሆና በልማት ወደ ኋላ መቅረቷ፣ ይህ ተቃርኖ ቁጭት ብቻ ሳይሆን ክብር ማጣትም ነበር። አዲስ አበባ አሁን ከትናንት ተቃርኖ ወጥታለች። በቅኝ ያልተገዛች ሀገር መዲና መሆኗን በንግግር ብቻ ሳይሆን በሚታይ ድምቀትና በዘመናዊ ከተሜነት እያስመሰከረች ትገኛለች። በዓለም አደባባይ ኩሮዋ ሀገር እየተባለች በስም ስትጠራ፣ በመሬት ላይ ያለው እውነት ግን የቆሸሹና ጠባብ መንገዶች፣ በጨለማ የተዋጡ ሰፈሮችና የድህነት ጥላ ያጠላባቸው ጎዳናዎች ነበሩ። ትናንት በቁጭት የምትታየው አዲስ አበባ ዛሬ በተግባር የሚኮራባት የአፍሪካ ዕንቁ ሆናለች። ታሪክና ገጽታዋ የታረቁባት፣ ክብርና ውበቷ የተጋቡባት አዲሲቷ አዲስ አበባ አሁን በእውነትም ስሟን መስላለች። ቁጭቱ ወደ ስኬት፣ ተቃርኖውም ወደ ስምምነት ተቀይሮ ከተማዋ የብልጽግና ተምሳሌት ሆና ቀጥላለች። ከኮሪደር በፊት ከሲኤምሲ ስራ መምጣት ወይም ከስራ ሲኤምሲ መግባት ያ ሁሉም ሰው የሚያውቀው ችግር ነው። አሁን ያ ችግር እንደው ዜሮ ነው ባልልም በከፍተኛ ደረጃ ተቃሏል። አማራጭ መንገዶች ሰርተናል፣ የነበረውን ማስፈተናል፣ የእግረኛና የመኪና ለይተናል። በዚህ ምክንያት ሰው በፈጠነ ጊዜ ውስጥ ወደ ስራው ወደሚፈልገው ቦታ ይደርሳል። ይሄ አንድ የኮኔክቲቪቲ መንገድ ነው። ከዛም ባሻገር በብዙ መንገድ ሊገለጽ የሚችል የኮኔክቲቪቲ አድቫንቴጅ አለው። ያ ብቻ ግን አይደለም። አዲስ አበባን ሴንተር አድርጎ የጀመረው ኮሪደር ዴቨሎፕመንት የኢትዮጵያን የብልጽግና ማሳያ ምልክት ናት። አዲስ አበባ የብልጽግና ሲምቦል ናት። ማንም ሰው መጥቶ ከውጭ ሀገር አዲስ አበባን ብቻ ረግጦ ሌላ ነገራችንን ሳያይ የመመለስ እድሉ በጣም ከፍተኛ ነው። አዲስ አበባን ከወደደ ደግሞ ተጨማሪ ለማየት መፈለጉ ደግሞ ያድጋል። ስለዚህ አዲስ አበባ በአንድ በኩል ሲምቦል ናት፣ በሌላ መንገድ ደግሞ ፓዝዌይ ናት። በአዲስ አበባ ኮሪደር ልማት ከኤንቫይሮንመንት አንጻር የኛ እምነት፣ የብዙዎቹም እምነት አዲስ አበባ የተጸውዖ ስም ነበር።
ውስጥ ናውን ነው የነበረው፣ አሰግድ ነው የነበረው፣ ስም ብቻ የነበረው። ዛሬ ግን ስም ብቻ አይደለም፣ ቨርብም ነው። አዲስ አበባ አብባለች፣ አዲስ አበባ ነጽታለች። የማበቧ ነገር ስሟ ብቻ ሳይሆን መገለጫዋም ሆኗል። ይህን ያመጣው የኮሪደር ልማት ነው። ያ ለዓመታት በአስተሳሰብ ታጥሮ በንግግር ብቻ ተወስኖ የነበረው ምኞት ዛሬ በኮሪደሩ ላይ በሚንሸራሸሩት እግረኞች፣ በደመቁት የከተማዋ መብራቶችና በጸዱት ወንዞች አማካኝነት ወደ ሕያው እውነትነት ተቀይሯል። ይህ ለውጥ የመንገድ ብቻ አይደለም፣ የዜጎች ክብር ማሳያም ነው። የኮሪደር ልማቱ የማህበራዊ አገልግሎቶችን እርስ በርስ በማስተሳሰር የከተማዋን ሁለንተናዊ ማዕከልነት አረጋግጧል። ትናንት መቼ ይሆን ተብሎ የሚጠየቀው ጥያቄ ዛሬ እንዴት ተዋበ ወደሚል አድናቆት ተቀይሯል። ዛሬ በታሪክ ታላቅነቷ ልክ በሆነ ዘመናዊ ከተሜነት ተተክቷል። ቤት ሊሆን ይችላል፣ መስሪያ ቦታ ሊሆን ይችላል፣ ትራንስፖርት ሊሆን ይችላል። አንድ ሰው የሚፈልገውን ነገር በሚያውቀው ርቀት ቀድሞ በታወቀ በሚገመት ሰዓት ውስጥ የማግኘት አቅሙን ማሳደግ ነው። ይሄ በትምህርት ቤት፣ በጤና፣ በሱፐርማርኬት፣ በሞሎች፣ በሁሉም ሰርቪሶች እያደገ መሄድ ያለበት ነገር ነው። ሁለተኛው ደግሞ አፎርደቢሊቲ ነው። ለምሳሌ ድሮ ሳይሆን የዛሬ 2-3 ዓመት ሲኤምሲ የሚኖር ሰው ልጆቹን ፓርክ ይዞ መውጣት ካለበት ኦል ዘ ዌይ ነርቶ ፍሬንድሺፕ ካልመጣ በቀር አልነበረም። አሁን ግን በየሰፈሩ ስለሰራን ፓርኮች አንድ መካከለኛ ገቢ ያለው ቤተሰብ ማታ ከመሸ በኋላ ልጁን ኳስ ለማጫወት ወይም ይዞ ለመውጣት የግድ ፍሬንድሺፕ አይመጣም። ድሮ አንድ የሚያገባ ሰው፣ ሰርገኛ ሰው በዚህ ቀደም እንዳልኩት ከየትም ቦታ ቢሆን የሸራተን አጥር ጋር መጥቶ ፎቶ መነሳት አለበት፣ አጥሩ ላይ ማለት ነው። ዛሬ አዲስ አበባ የተሰራችው ለሙሽራ የሆነ ይመስል በየሄድክበት በጣም አማራጮች አሉ። አፎርደብል ነው ማለት ነው። ለሰዎች የሚፈልጉትን ነገር ለመከወን በአካባቢያቸው ያገኛሉ። ለምሳሌ የኳስ መጫወቻ ትናንሽ ስታዲየሞችን የወሰድክ እንደሆነ ከ1600 ገደማ ነው አዲስ አበባ ብቻ የተሰራው። አሁን ሲኒየር ሰዎች ስራ ውሎ ማታ 2 ሰዓት 3 ሰዓት ከጎረምሶች ጋር ከሰፈር ሰው ጋር ኳስ ሲጫወቱ ማየት እየተለመደ መጥቷል። መስፋት አለበት፣ በቂ ነው ማለት አይደለም፣ ግን አፎርደብል የማድረጉ ነገር በብዙ መንገድ እየሰፋ ነው ያለው። ትናንት አዲስ አበባ ጀንበር ስታዘቀዝቅ በስጋት ትዋጥ ነበር። ከተማዋ ያረጀና ዝብርቅርቅ ቀለሟን ተጎናጽፋ በጨለማ ንጉስነት ስር የምትተዳደር ምስኪን ትመስል ነበር። ያኔ ምሽት የእረፍት ሳይሆን የፍርሃት ቆፈን ነበር። ነዋሪዎቿም ጎዳናዎቿም በድቅድቅ ጨለማ ተውጠው የሰው ድምፅ የሚጠፋባቸው የብቸኝነት ሰርጦች ነበሩ። ያ የታሪክ ዕዳ የሆነው የከተማዋ ድባብ የነዋሪዎቿን ነፍስ በስጋት ቀፍዶ የኢትዮጵያን ክብር በጭጋግ ጋርዶ ለዘመናት ቆይቷል። ዛሬ ግን ያ የፍርሃት መጋረጃ ተቀዷል። በአዲስ አበባ ላይ የብርሃንና የውበት መለከት ተነፍቷል። ትናንት ዝብርቅርቅ የነበረው የከተማዋ መልክ ዛሬ በሰከነና በተቀናጀ የህንፃዎች ጌጥ፣ በዘመናዊ የተሽከርካሪና የእግረኛ መንገዶች በብርሃን ተተክቷል። በትናንቱ ጨለማ ይፈራ የነበረው ነዋሪ ዛሬ በብርሃን ጎርፍ በተጠለቀለቁት የኮሪደር መንገዶች ላይ በኩራትና በደስታ ይራመዳል። ምሽት ለነዋሪዎቿ የሥራ የመዝናኛና የሰላም ምንጭም ሆኗል። ሰው አይቶ ዋው ንጹህ ናችሁ፣ ኦርደርሊ ነው ከተማው ይላል። ከምን አንደኛው ከቀለም ኮድ ነው። ቀለም ዝብርቅ ያለበት ከተማ ወይም ቤት ውስጥ ከ3 ከለር በላይ ቀለም የተቀባ ቤት ውስጥ ብትገባ ሳታቆይ የቆየ የመረበሽ ራስ የማመም ነገር አለው። ብዙ አይነት ቀለሞች ቡራቡሬ ሲሆኑ ያውካሉ። ቀለም ብቻ ደግሞ ሳይሆን ጥራት፣ ኤስቴቲኩ፣ እያንዳንዱ ተች፣ እያንዳንዱ የምታየው ነገር ፕሮፐርሊ የተሰራ መሆኑ፣ ብርሃን፣ ለብርሃን የምንሰጠው ቦታ ከፍ ያለ መሆን አለበት። ለምሳሌ ከዚህ ቀደም ከ4 ኪሎ ወደ ሽሮ ሜዳ መሄድ መሸት ካለ ግራና ቀኝ ማየት ግዴታ ሊሆን ይችላል። ጉድጓድ ስለሚኖረው መንገዱ መጠንቀቅ ግዴታ ሊሆን ይችላል። ዝም ብለህ በደመነፍስ የምታደርገው ጉዞ አይደለም። አሁን ግን ብርሃን ነው፣ ፀሐይ ነው የሚመስለውና ያ ነገር ጉዞውን ያቀልልሃል። እነዚህን አይነት ግቦች ከማህበራዊ ግብ አንጻር ያሳካልና እኛ ኮሪደር ስንጀምር ዋና ዓላማችን የነበረው እዚህ እያደረግን ያለ ነው ከተማ መቀየር ብቻ አይደለም፣ ካልቸር መቀየርም ነው።
አዲስ አበባ አሁን አሮጌውንና የማይመጥናትን የጨለማ ካባ አውልቃ ጥላለች። በቅኝ ያልተገዛችው ኩሩ ሀገር መዲና ዛሬ በልማትና በውበት ዳግም መወለዷን ለዓለም አሳይታለች። ይህ የብርሃን ተአምር በቃላት የማይገለጽ በተግባር ግን እጅን በአፍ የሚያስጭን የትውልድ አሻራ ነው። አዲስ አበባ አሁን በእውነትም ስሟን መስላለች። በአፍሪካ ሰማይ ስር በብርሃን የፈካች እንቁም ሆናለች። ኢትዮጵያ የከተሜነት ትርጉምን ከህንፃዎች ክምችት ባለፈ በማህበረሰቡ የስልጣኔና የኑሮ ዘይቤ ላይ ለመቅረጽ በታቀደ የለውጥ ምዕራፍ ላይ ትገኛለች። እንደ ሀገር የተጀመሩ የኮሪደር ልማትና ሜጋ ፕሮጀክቶች የከተሞች ገጽታን ከመለወጥ ባለፈ የኢኮኖሚ ሽግግርንም ለማፋጠን ያግዛሉ። አለሚልፉ ተጨማሪ አላት። ከተሜነት የህንፃዎች ክምችት ብቻ ሳይሆን የሰለጠነ ማህበረሰብ ምቹ የስራ አካባቢና የታቀደ አኗኗር ነጸብራቅ ነው። በአሁኑ ወቅት በአዲስ አበባ እየተከናወኑ ያሉ ሜጋ ፕሮጀክቶችና የኮሪደር ልማት ስራዎች የከተማዋን ገጽታ ከመቀየር ባለፈ ለሌሎች የኢትዮጵያ ከተሞችም መለወጥ መነሻ ነው። ይህ ደግሞ የሁሉም ከተሞች መልክ ወደ መሆን እየተሻገረ ይገኛል። በኢትዮጵያ አርባን ሄራርኪ ውስጥ በከተማ ቅደም ተከተል ውስጥ የ10 ከተማ የህዝብ ቁጥርን ብትደምር የአዲስ አበባን የህዝብ ቁጥር አይደርስም። ለምንድን ነው? ደስቲኒ ይሆናል። አዲስ አበባ የኦፖርቹኒቲ ደስቲኒ፣ ስራ አገኛለሁ፣ ኢንፍራስትራክቸር አለ፣ የተመቻቸ ኑሮ እኖራለሁ የሚል አስፓይሬሽን አዲስ አበባ ላይ ስለተፈጠረ ነው። ይሄን አስፓይሬሽን ደብረ ብርሃን ላይ ከፈጠር፣ ሐዋሳ ላይ ከፈጠር፣ ሸገር ሲቲ ላይ ከፈጠር መስራት ነው። አሁን ይሄን ችግር የሚፈታው መስራት፣ ከተሞች ላይ መስራት፣ ከተሞች የኦፖርቹኒቲ ቦታ እንዲሆኑ ማለት ነው። ከተሞች ሲያድጉና የነዋሪው ቁጥር ሲጨምር ፍላጎትንና አቅርቦትን ማመጣጠን ትልቅ ፈተና ሆኖ ቆይቷል። ሆኖም ዘመናዊ የክትመት መመዘኛ ዘዴዎች መንግስትና የከተማ አስተዳደሮች የዜጎችን ፍላጎት በቀላሉ እንዲረዱ መንገድ ከፍተዋል። ለምሳሌ በኢትዮጵያ አሁን እስካሁን ድረስ ከ2008 ወዲህ አሁን እስካለንበት ጊዜ 5.4% በአመት እድገት ያሳያል። የክትመት ፍጥነት ማለት ነው። ያ ፍጥነት ማለት በየአመቱ ተጨማሪ የኢንፍራስትራክቸር ፍላጎት እንዳለ መገመት እንችላለን። ስለዚህ በዚህ ልክ ፕሪዲክት ማድረግ ከተቻለ፣ መገመት ከተቻለ ከተሞች ቀድሞ በፕላናቸው ማካተት አለባቸው ማለት ነው። የከተማ ግንባታ ከግዙፍ ህንፃዎች ባለፈ ታሪኮችና ሀገራዊ እሴቶችን የመግለጽ አቅም ያለው ነው። ለዚህም እንደ አድዋ ድል መታሰቢያ ያሉ ግንባታዎች የኢትዮጵያን ታላቅነት በድንጋይና በሲሚንቶ ላይ የተከተቡ የታሪክ ምስክሮች ተደርገው ይወሰዳሉ። የከተሞች ሲስተም በጣም ኢምፖርታንት የሚሆነው ምንድነው? ክፍተቱ ነው፣ ባዶ ቦታው ነው። እዛ ውስጥ እንሰራለን፣ መንገዶች፣ ኢንፍራስትራክቸር እንሰራለን። እነዚህ ኢንፍራስትራክቸሮች እንግዲህ ባይ ዲዛይን ናቸው። ከሳይንቲፊክ የተነሱ ኢንጂነርድ ሆነው የመጡ ናቸው። አንዳንድ አሁን ረቂቅ እሴቶች አሉ። ለምሳሌ የአድዋ ድል አለ። የአድዋ ድል ረቂቅ ነው፣ ልንጨብጠው አንችልም። ግን ያንን ወደ ህንፃ አምጥተህ ወደ ህንፃ ወይም ደግሞ ወደምታይ ዓለም ወደሚያየው ነገር አምጥተህ ማስቀመጥ ማለት ይሄ በጣም ስትራቴጂክ በሀገር መሰረት ላይ ያለ ፕሮባብሊ በጣም ረጅም ማሰብ የሚችል አእምሮ ያለበት እንትን ነው። በዚህ መልኩ ነው የምንረዳው። ኢትዮጵያ ያላትን የተፈጥሮና የሰው ኃይል ሀብት በአግባቡ ወደ ልማት ማዞር ከተቻለ የከተሜነት እድገቱ የኢኮኖሚ ሽግግር ዋና ሞተር ይሆናል። አሁን እየተሰራ ያለ ነገር እጅግ ጥልቅና በጣም ሰፊ ነው። በተለይ የረጅም ጊዜውን ታሳቢ ያደረገ መሆኑ ሰው ማዕከል ያደረገ ነው ማለት ነው። ሰው ያከበረ ነው ማለት ነው። እና ይሄንን በሰፊው ስናየው ምን እየተሰሩ ነው የሚባል ከውሃ ጋር ለምሳሌ የወተርሼድ ማናጅመንት በጣም ትልቅ ነገር ነው። ባይ ዘ ዌይ ለብዙዎች በትክክል አይን የከፈተ ነው። አሁን ላይ የማያቸው ነገሮች ከተማን ማናጅ የምናደርግበት በተለይ ሰውን ማዕከል ያደረገ መደረጉ፣ ሁለተኛ ደግሞ እሴትን ቫሊዩስ የምንላቸው ነገሮች አሉ። ባይ ዘ ዌይ የአንድ ማህበር መገለጫ የምንላቸው እነሱን በከተሜነት ውስጥ በስነ ልቦና ውስጥ መጥተው ሲቀመጡ ምንድን ነው የሚሆነው? ሀገረ መንግስት ምስረታ አንዱ ጅማሮ ነው በትክክል ያየሁት ማለት ነው። የታቀደ የከተማ ልማት ለነገዋ ኢትዮጵያ መሰረት እየጣለ መሆኑን ብዙዎች ይስማማሉ። ይህንን እሳቤ ማስቀጠል ደግሞ የትውልዱ ኃላፊነት ነው። ምክትል ጠቅላይ ሚኒስትር ተመስገን ጥሩነህ በጎንደር ከተማ በሳይና ሳቢያ የገጠር ቀበሌ በገጠር ኮሪደር ልማት የተገነቡ ዘመናዊ የሞዴል ቤቶችን መርቀው ለአገልግሎት ክፍት አደረጉ። ምክትል ጠቅላይ ሚኒስትሩ ፕሮጀክቱ ከተማዋን ብቻ ሳይሆን ገጠሩንም እኩል የማዘመን የማስዋብና በልማት የማሸጋገር ሀገራዊ ራዕይ በተግባር የታየበት ስለመሆኑ ገልጸዋል።
በአንድ ወር አጭር የግንባታ ጊዜ ውስጥ ተጠናቆ ለአገልግሎት የበቃው ይህ ሞዴል መንደር በአካባቢው ለረጅም ዓመታት ሲነሱ የቆዩትን የጤና ጣቢያ፣ የመብራትና የውሃ አገልግሎት ጥያቄዎችን በተግባር የመለሰ ነው። ግንባታው የአካባቢውን ቁሳቁስ ከዘመናዊ የምህንድስና እውቀት ጋር በማሰናሰል የተከናወነ ሲሆን በአካባቢው በሚታወቅበት የደቢያት የትብብር ባህል አርሶ አደሩን በቀጥታ በማሳተፍ እጅግ ዘመናዊ ቤቶች ተገንብተውበታል። ይህ የገጠር ኮሪደር ልማት የሰዎች መኖሪያን ከእንስሳት መጠለያ በመለየት ለጤናማና ለስልጡን አኗኗር መሰረት የጣለ መሆኑን በማንሳት ዙሪያውን በተቀናጀ የሌማት ትሩፋት የታጀበ በመሆኑ አርሶ አደሩ የዘመናዊነትና የምርታማነት ባለቤት የሚያደርገው ስለመሆኑም ምክትል ጠቅላይ ሚኒስትሩ ተናግረዋል። የውጭ ዜና። የመካከለኛውን ምስራቅ ጦርነት ለማስቆም የድርድር ሙከራዎች እየተደረጉ ቢሆኑም ጦርነቱ ግን እንደቀጠለ ነው። ኢራን ከአሜሪካ ጋር ምንም አይነት ድርድር አለመጀመሯንም እየገለጸች ነው። አስማረ ብርሃኑ ተጨማሪ አለው። የሆርሙዝ ሰርጥ ዛሬም እንደተዘጋ ነው። በዚህም የዓለም የኃይል አቅርቦት ጉሮሮ እንደተያዘ ቀጥሏል። የድርድር ወሬ ከተሰማ ጀምሮ የነዳጅ ዋጋ ውስን መረጋጋት እያሳየ ቢሆንም እጥረት ሊከሰት ይችላል የሚለው ግን አሁንም የዓለም ስጋት መሆኑ አልቀረም። ይህ ያሰጋቸው አንዳንድ ሀገራት ከመጠባበቂያ ክምችታቸው መጠቀም መጀመራቸውን እያሳወቁ ነው። የጃፓኗ ጠቅላይ ሚኒስትር ሳናኢ ታካይቺ ሀገራቸው ከብሔራዊ የነዳጅ መጠባበቂያ ክምችቷ እንደምትለቅ አስታውቀዋል። ጃፓን እዚህ ውሳኔ ላይ የደረሰችው የነዳጅ አቅርቦት እጥረት ስጋት እያደገ በመምጣቱ ነው። አሜሪካም በታሪኳ ከፍተኛ የሆነ የነዳጅ መጠን ከመጠባበቂያ ክምችቷ እንዲወጣ የፈቀደች ሲሆን ይህም በዓለም ገበያ ላይ ያለውን የዋጋ ንረት ለመቆጣጠር ያለመ ነው። ጀርመን፣ ፈረንሳይና ሌሎች ሀገራትም ወደዚህ ውሳኔ የደረሱ ናቸው። ይህን ሁሉ ውጥንቅጥ የፈጠረው አሜሪካና እስራኤል ከኢራን ጋር የገቡበት ጦርነት ነው። ይህን ጦርነት ለማቆምና በቀጠናው ዘላቂ ሰላምን ለማስፈን የተለያዩ የድርድር ሙከራዎች እየተደረጉ ቢሆንም እስካሁን ግን ጠብ ያለ ውጤት ሊታይ አልቻለም። የአሜሪካና ኢራን ባለስልጣናት በፓኪስታን ተገናኝተው እንደሚወያዩ የተለያዩ መረጃዎች ባለፉት ቀናት ሲወጡ ሰንብተዋል። የፓኪስታን የውጭ ጉዳይ ሚኒስትር ቃል አቀባይ ታሂር አንድራቢ የአሜሪካንና የኢራን ባለስልጣናትን ሀገራቸው ልታደራድር መሆኗን የገለጹ ቢሆንም እስካሁን በፓኪስታን ስለሚደረገው ውይይት በሁለቱም ሀገራት በኩል የተባለ ነገር የለም። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን ባለ 15 ነጥብ የተኩስ አቁም እቅድ በፓኪስታን በኩል ወደ ኢራን መላካቸውን አስታውቀዋል። የትራምፕ እቅድ የኢራንን የኒውክሌር አቅም ሙሉ በሙሉ ማጥፋት፣ በምላሹ ቴሄራን ላይ የተጣሉ ማዕቀቦችን ማንሳትን የሚያካትትም መሆኑን ነው የተናገሩት። የቴህራኑ መንግስት ግን ይህንን የትራምፕ ንግግር የውሸት መረጃ ሲል ምንም ውይይት አለመደረጉንና ምንም አይነት ስምምነት ላይ አለመደረሱንም አስታውቋል። የመካከለኛውን ምስራቅ ጦርነት ለማስቆም የድርድር አማራጮች የቀረቡና የተኩስ አቁም ግፊት በተለያዩ ሀገራት እየተደረገ ቢሆንም አሁንም ግን በቀጠናው ጦርነቱ እንደቀጠለ ነው። የኢራን አቶሚክ ኢነርጂ ድርጅት ቡሼሄር የተባለው የኒውክሌር ኃይል ማመንጫ ተቋም በትላንትናው ዕለት በድጋሜ ጥቃት እንደተፈጸመበት ታውቋል። ዓለም አቀፉ የአቶሚክ ኢነርጂ ተቋም በበኩሉ በኢራን የኒውክሌር ኃይል ማመንጫ ላይ የተሰነዘረ ጥቃት ግቢውን ስለመምታቱ በኢራን በኩል መረጃው ደርሶኛል ብሏል። የኒውክሌር ስፍራው የተመታው አሜሪካና እስራኤል የከፈቱት ቀጣይነት ባለው ጥቃት እንደሆነ የኢራኑ አቶሚክ ኢነርጂ ድርጅት ተናግሯል። በመጨረሻም የስፖርት ዜና። ግብፃዊው ሞሐመድ ሳላህ ከ9 ዓመታት የአንፊልድ ቆይታው በኋላ በውድድር ዓመቱ መጨረሻ ከሊቨርፑል ጋር እንደሚለያይ ይፋ አድርጓል። በሊቨርፑል ስኬታማ ዓመታትን ያሳለፈው ሞሳላ የፕሪሚየር ሊጉን ዋንጫ 2 ጊዜ ሲያሳካ የአውሮፓ ቻምፒየንስ ሊግን 1 ጊዜ ከፍ አድርጓል። ምህረት ተስፋዬ የ9 ውብና ስኬታማ ዓመታት ማብቂያ በክለቡና ደጋፊዎቹ ዘንድ የተወደደው አንፊልድ ያወደሰው ሞሳላ ቀያዮቹን ተሰናብቷል። 9 ዓመታትን ወደ ኋላ 2017 የአንፊልድ ጅማሮ ነበር። የቀደመው የፕሪሚየር ሊጉ ቆይታው ለተጫዋቹ ቀላል አልነበረም። ለሊቨርፑል ደግሞ ስጋቶችን ያዘለ ነበር። ከእንግሊዝ ሰማያዊ ክፍልና ከሊጉ ርቆ የተጓዘው ሳላ በጣሊያን ሮም ራሱን አግኝቷል። ከ2015 እስከ 2017 በ83 ጨዋታዎች ያስቆጠራቸው 34 ግቦችና
22 አመቻችቶ ያቀበላቸው ኳሶች የሊቨርፑልን ቀልብ የገዛ ነበር። 39 ሚሊዮን ዩሮ ለሮማ ሲሰጡ ለ5 ዓመታት የሚቆይ ውል ደግሞ ለተጫዋቹ አቅርበዋል። መርሲሳይድ ሲደርስም አንድ ነገር ቃል ገባላቸው። ክለቡንና ደጋፊውን ዳግም ከሊጉና ከአውሮፓ ሻምፒየንስ ሊግ ጋር ለማገናኘት በመጀመሪያ ዓመቱም ነበር መክፈል የጀመረው። በ52 ጨዋታዎች 44 ግቦችንና 14 ኳሶችን አመቻችቶ አቀበለ። በዚህም የቀድሞ የክለቡ ተጫዋች ሮጀር ሃንትን ቁጥር ተጋርቷል። በሊጉ 32 ግቦችን በማስቆጠር የተያዘውን ክብረ ወሰንም አሻሽሏል። ለመላመድ ጊዜ ያልወሰደበት ሞሳላ በመጀመሪያ ጨዋታ ነበር ዋትፎርድ ላይ ግብ ያስቆጠረው። ሊቨርፑል በ2017-18 የአውሮፓ ሻምፒየንስ ሊግ ዋንጫ ፍጻሜ ሲደርስ የሞ ሚና ትልቅ ነበር። በጨዋታው ተጎድቶ መውጣቱና ዋንጫውን ማጣታቸው ትልቁ ጸጸቱ ነበር። በግሉ ግን የፕሮፌሽናል ተጫዋቾች ማህበር፣ የእግር ኳስ ጸሐፊያን ማህበርና የፕሪሚየር ሊጉ የዓመቱ ምርጥ ተጫዋች ክብርን ወስዷል። አንፊልድ ከደረሰ ከሁለት የውድድር ዓመታት በኋላ በ2019-20 የሊጉን ዋንጫ አሳክቷል። ከ30 ዓመታት በኋላ የሊጉን ዋንጫ ሲያሳኩ በሊጉ 19 ግቦችን በ34 ጨዋታዎች አስቆጥሯል። በዚሁ ዓመት በሁሉም መድረክ 23 ግቦችን በ48 ጨዋታዎች ሲያስቆጥር የዩኤፋ ሱፐር ካፕንና የፊፋ የዓለም ክለቦች ዋንጫን አሳክቷል። አንድ የውድድር ዓመት ወደ ኋላ በ2018-19 የውድድር ዓመት ሊቨርፑል ቶትናምን አሸንፎ 6ኛውን የአውሮፓ ሻምፒየንስ ሊግ ዋንጫን ሲያነሳ 5 የሻምፒዮንስ ሊግ ግቦችን ከመረብ አሳርፏል። ከግቦቹ ባለፈ 2 ኳሶችን አመቻችቶ ማቀብሏል። በፕሪሚየር ሊጉም በ22 ግቦች ከፍተኛ ግብ አስቆጣሪ ሆኖ ሲያጠናቅቅ በተጫዋቾች ማህበር ኮከብ ተብሎ ተመርጧል። በ2021-22 ለፍጻሜ ደርሰው ዳግም በሪያል ማድሪድ ዋንጫውን መነጠቃቸው ይታወሳል። ከየርገን ክሎፕ ስኬታማ የሊቨርፑል ቆይታ በኋላ በ2024-25 በአዲሱ አሰልጣኝ አርነ ስሎት ስር ዳግም ለ20ኛ ጊዜ የፕሪሚየር ሊጉን ዋንጫ ሲያሳኩ ሞሳላ አስደናቂ የውድድር ዓመትን አሳልፏል። በሊጉ 29 ግቦችን ሲያስቆጥር 18 ኳሶችን አመቻችቶ አቀብሏል። በዚህም በአንድ የውድድር ዓመት ባስመዘገበው የግብ ተሳትፎ ክብረ ወሰኑን ጨብጧል። በግሉም የወርቅ ጫማውን አሸንፏል። ከኳስ ጋር ያለው ፍጥነት፣ አጨራረሱና ግቦቹ ሊቨርፑል ጨዋታዎችን ከማሸነፍ ባለፈ ዋንጫዎችን እንዲያሳኩ ምክንያት ነበር። የኤፍኤ ካፕ፣ ሊግ ካፕና ኮሚኒቲ ሺልድ ዋንጫዎችንም አሳክቷል። ግብፃዊ ኮከብ የመርሲሳይዱን ክለብ ይለቃል ተብሎ የተጠበቀው በ2025 ነበር። ነገር ግን በዛው ዓመት በሚያዝያ ወር ለ2 ዓመታት ውሉን ማደሱ ይታወሳል። በክለቡ አርነ ስሎት ዘንድ ተመራጭነቱ መቀነሱና የተጫዋቹ የቀድሞ ብቃቱ ላይ አለመገኘት ተደምሮ ውሉ ሳይጠናቀቅ በውድድር ዓመቱ መጨረሻ ክለቡን የሚለቅ ይሆናል። በግንቦት ወር ሊቨርፑል በአንፊልድ ከብሬንትፎርድ በሚያከናውነው የሊጉ ጨዋታ በይፋ ይሸኛል ተብሎም ይጠበቃል። ተመልካቾቻችን በሁለት ምዕራፎች ወደ እናንተ ሲደርስ የቆየው ዜና ኢትዮጵያ በተከታተላችሁት መልኩ ተጠናቋል። አብራችሁን ስለነበራችሁ እናመሰግናለን። ዜና ኢትዮጵያን እየመራው መሀሌት ታደለ ከዜና ኢትዮጵያ አዘጋጅ መታሰቢያ ደረጃ ከዳይሬክተራችን አስራት ንጉሴ እንዲሁም ከመላው የስቱዲዮና የስርጭት ባለሙያዎች ጋር በጋራ ቆይታ አድርገናል። መልካም ቀን ይሁንላችሁ።